ዛሬ ነው እስቲ በትንሹ የቀን ውሎዬን ብሎግ የሚባለው ማለት ነው ላሳያችሁ። እዚህ ጋር ሁለት አይነት ምሳ ነው የሰራሁት። ይሄ መረቅ በእንጀራ ለራሴ ነው። በመዳሚያ ደግሞ ፓስታ ወይም መኮሮና ሸክል ነው ወይም ደባልቄ መኮሮናና ፓስታ ደባልቄ ነው ጋርጋ የሰራሁት። እንዴት እንደሰራሁት ውሌ ላሳያችሁ። በዚህ ቪዲዮ የገረመኝ ነገር አለና እኔ ያው የመጀመሪያ ጊዜ ያየሁት ማለት ነውና ምንድነው ያስገረመኝ የሚለውን አብራችሁ ስሙ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወደ ተከበራችሁ ወደ ቤተሰቦቼ በመላው ዓለም ያላችሁ የሀገሬ ልጆች እንዴት ናቸው? ደህና ናችሁ? እኔ ዛሬ የታዘብኩት ነገር ማለት ነው ከዛ ዱለት ሰራለው እንጀራ ጋገራለው ብዬ እንትን አልኩኝ ተነሳውኝና ያው እንጀራን ትንሽ አቦካውኝ የራስ ለራሴ ያክል ነው። ነገራችን ላይ ሴትዬ አትበላም በአሁኑ ሰዓት ጨጓራዋን ስላመማት እንትን ኩፋለ ነገር አትበላም፣ ዝም ብለሽ ስሪ ትለኛለች። እኔ ግን ዝም ብዬ የሰራሁት ኩፋላ እንጀራ እንትን አይለልኝም። ግን በነገራችን አሪፍ እንጀራ ይጋገራል ይወጣል። ግን የእንጀራ ጣም የኛን የሀገራችን ጣም ለማምጣት ኩፉ ማለት አለበት ማለት ነው። እና እዚህ ጋር በእንጀራው በጣም እየተገረምኩኝ ነበረ። ምንድነው ከሁለት ቦታው አይን ወጣ ማለት ነው። እና ከሁለት ቦታ አይን አለው እንጀራ አይቻላቅም ማለት ነው። የመጀመሪያ ነው በጣም ገረመኝና እየመላለስኩኝ ነበረ ማየው። ብቻ ያው እስከ መጨረሻ ሆዴ ይግባ ብዬ የሚገርማችሁ ነገር ይሄንን ለራሴ ነው ዲኮር ማረገው ማለት ነውና የኛ የሀገራችን ሰው ሲብሉት ሲያዩት ለማረስ ብሉት ያቂራን ነው። እና ራሴን በቃ ወዛም ቤት ውስጥ እንደዚህ መዳም አርጌ በኩሽና ውስጥ መዳም አርጌ ነው የምኖረው። እስቲ ማሻአላህ በሉኝ። አላህ ለሀገርሽ አብቃሽና ከቤትሽ ደግሞ እንደዚህ የምታረጊ ሰው አላህ ያደርግሽ በሉኝና ያው በመዳም ቤት የነን ነገር ስንሰራ እነሱ ቢያዩ ደስተኛ ይሆናሉ። እኔ ሴትዬ ምንም ችግር የለባትም ማለት ነው። እንግዲህ ይሄንን እንደዚህ አርጌ በጣም በነገራችን ላይ በጣም ነው የሚጣፍጠው። እኔን ያገረመኝ ነገር የእንጀራው ከሁለት ቦታ አይን ማኖሩ ነው እንጂ የገረመኝ መረቅ ያለው ዱለት ይሄ ስጋ አይደለም። ስጋ አለው ይሄ እንትኑ አለው ጮጋራ ነው የሚባለው አይደል? ጮጋራ አለው በቃ ሁሉ ነገር አለው። የዱለት ነገር በሁሉ ነገር አለው። ግን መረቅ አረኩበት። መረቅ ይደረጋል አይደረግም ይመስለኛል እኔ እንጃ። ግን እኔ ሰርቻለሁ። እኔ ሁሌ መፈላሰም ነው የምፈልገው። አንድ ነገር ያየሁትን ነገር ያችን ነገር ብቻ ይዤ አይደለም የራሴን ነገር መፍጠር መፈላሰም ስለምፈልግ ስለሚቀለኝም በቃ አለ አይደል እና ሰራሁት። በጣም አሪፍ ምሳ ነበረ። ምሳዬን እንደዚህ አርጌ ፏ ብዬ ሆድ ካልጠገበ ያኔ ፏ ማለት ይቻላል አይቻልም። እኔ ሆዴ ካልጠገበ ራብ ያለብኝ ፏ ማለት አልችልም። እና እንደዚህ አርጌ ምሳዬን በላውኝ። ከዛ በኋላ ደግሞ ምን መሰለ ቡና አፍልቼ ጠጣውኝ ማለት ነውና እና ለሴትዬ ምን ሰራውላት ፓስታ ያገት መኮሮና ነው የሚባለው እና መኮሮና ያው እኛ መኮሮና የምንለው ሙሸከል አርጌ ደብለቅለቅ ነው ማለት ደብለቅለቅ አርጌ ጋር ጨምሬ እንደዚህ ጥርስ ስለሌላት ለስለስ አርጌ ሰራውላት ማለት ነውና ብቻ ምን አለፋችሁ የዛሬ ውሎዬ ሴትዬን ማለት ነው ሳኔ ማለት ነው የመዳም ማሞች ራሳቸው ያፈጣሉ። እኔ በጣም ያው የተገረምኩበት እና እንደዚህ አርጌ ወይኔ አያችሁ ማለት ነው ይሄ ጆፍሩ ያን እንደዶሮ ተመልሼ ያቀርባለሁ እንጃ አላኩል ያል ለሌላ ብቻ ነው ለሁሉም ነገር ያው ስጋባታ ነው ይሄ ይመጣል እና ዳር ላይቶች ምናምን ይሄን ያው ነገሮች ምናምን እየተጠቀምኩ እገኛለሁ። ብቻ አልሐምዱሊላህ ጊዜ ጥሯችሁ ከተነሳችሁ በኋላ ራሳችሁን ለመመለስ ለማበርከት ብዙ ሰዓት ወስዷልና ብቻ ግን ያው አለማድረግ ነው የሚፈልገው። እንግዲህ ይመስላል ላለው ቁርስ ነበረ። በጣም አሪፍ ጣፋጭ ነበር ይሄም እና በዚህ መልኩ ብሎጋችንን የቁርሳችንን ምሳችንን ብሎግ እዚህ ካጠናከነ እንግዲህ